እንዴት አላችሁ የቲዋና ቤተሰቦች? የጅማ ዩኒቨርሲቲ ሳይኮሎጂ ፍሬሽማን ሚድ ኤግዛም ይዘንላችሁ መጥተናል። ቢታወቁ ሚድ ኤግዛም መስራት ከ50% በላይ የተማረ ያላችሁበት ዩኒቨርሲቲ ፈተና ወጣት ስለምትረዱበት 50% እጁ ያደርጋችኋል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እናመሰግናለን። አንደኛ ጥያቄ according to the humanistic perspective behavior is largely determined by force beyond our control በሁማኒስቲክ እንትን behavior የሚቆጣጠረው በፍሪ ዊል ነው እንጂ በከኛ ቁጥጥር ውጭ ስለማይሆን ይሄ ፎልስ ይሆናል። humanistic psychology emphasize free will, personal choice and self actualization, not force beyond our control ማለት ነው። ስለዚህ ፎልስ ይሆናል። ሁለተኛ ጥያቄ no parent conditioning a partial reinforcement tends to make response more resistance execution than a continuous reinforcement ይሄ ትክክል ነው። ምክንያቱም በፓርሻል ሬንፎርስመንት ጊዜ የባህሪው ለማለት ሙሉ በሙሉ ለማሻሻል በጣም አስቸጋሪ ያደርገዋል ነው የሚለው። ስለዚህ ጥሩ ነው። በኮንቲኒዩስ ግን የተሻለ የሆነ behaviors learned through partial reinforcement are harder to extinguish because reinforcement is unpredictable. reinforcement unpredictable ስለሆነ እንትኑ ለውጥ ለማምጣት በጣም አስቸጋሪ ያደርገዋል። ሶስተኛ የክላሲክ ኮንዲሽኒንግ ኤክስቲንክሽን means complete elimination of learned response ይሄ ስለ ምክንያቱም ስፖንታኒየስ ሪከቨሪ የሚባል ነገር አለ እንደምታውቁ ኤክስቲንክት ካደረግነው በኋላ ስፖንታኒየስ ሪከቨሪ ሙሉ በሙሉ ጠፍቷን ብለን ብናስብ ለምን ስፖንታኒየስ ሪከቨሪ ያደርጋል? ስፖንታኒየስ ሪከቨሪ የሚያደርገው ተቀንሶ ስለሚቀመጥ ነው ማለት አዳክመነዋል፣ ነገር ግን ሙሉ በሙሉ ጠፍቷን ማለት አንችልም። ስለዚህ not completely disappear ምክንያቱም ስፖንታኒየስ ሪከቨሪ የሚፈጠረው ዊክን ስላደረግነው እንጂ ቢጠፋ ነው ስፖንታኒየስ ሪከቨሪ አይፈጠርም ነበር። አራተኛ ጥያቄ The behavioral approach to learning believes that learning occurs when as a result of stimulus response connection. ይሄ ጥሩ ነው። stimulus response connection ማለት ከውጭ በእንትን እየተያየን ስንግባባ ማለት ነው። ስለዚህ behaviors focus on observable behavior formed through stimulus response association በሚታየውና ስቲሙለስ ሪስፖንስ አሶሲዬሽን ነው የሚያጠኑት ቢሄቪየሪስቶች ማለት ነው። እኔ ቫሪያብል ሬሾ ስኬጁል ዘ ሪኢንፎርስመንት ጊቭን አፍተር ቫሪያብል አማውንት ኦፍ ታይም ሃዝ ፓስድ የቫሪያብሉ ታይም ፓስድ ሲያደርግ የሚሰጠው ቫሪያብል ኢንተርቫል ነው እንጂ ቫሪያብል ሬሾ በናምበር ኦፍ ሪስፖንስ ከተወሰነ ካልተወሰነ ናምበር ኦፍ ሪስፖንስ በኋላ ነው እንጂ ታይም አይደለም። ስለዚህ ፎልስ ነው። የቫሪያብል ኢንተርቫል ነው የገለጸው። ስድስተኛ absolute threshold points of a particular sensory experience remains the same for all individuals ያለው ነገር ፎልስ ያደርግብናል። absolute threshold vary from person to person ከሰው ወደ ሰው absolute threshold የተለያየ ነው። ሰባተኛ the Gestalt school of thought that primarily concerned with analyzing conscious experience into basic elements የስትራክቸራሊዝም ነው እንጂ የጌስታልት አይደለም። that describes structuralism not gestalt focus on wholes not elements ጌስታልት የሚያጠነው ስለ ሆል ማይንድ ነው እንጂ ስለ structure of mind አይደለም። ስምንተኛ learning with reasonable time gap is more effective than missed learning within a short period time በአንድ ብዙ ነገር ከመማር በታይም ጋፕ መማራችን more effective ነው የሚለው። ስለዚህ ጥሩ ነው። expression this spacing effect distributed practice is better than cramming ሁለተኛ ትዕዛዝ ማቺንግ ነው። አንደኛ ጥያቄ directly asking a sample of pupil equations about their behavior or belief ይሄ ብዙ ተማሪዎች ዳይሬክት የሚለው ጥያቄን ከኬዝ ስተዲ ጋር ያያዙና ይሸወዳሉ። ነገር ግን የሳምፕል ኦፍ ፒፕል የሚለው ስተዲ ነው። ስለዚህ የተወሰኑ ማህበረሰቦች ሰብስበን ስላላቸው አስተሳሰብ መጠይቅ ቢ ሰርቬይስ ሪሰርች ነው። examining existing record test the a hypothesis ይሄ የነበረን የቆየን እንትን የምንልበት አርቺቫል ሪሰርች ነው። ስለዚህ ኤ ይሆናል ማለት ነው። ሶስተኛ looking at a behavior as it occurs in a real life setting without interfering ይሄ ናቹራሊስቲክ ነው። ናቹራሊስቲክ ምንለው ያለውን ማጥናት የፈለግነውን እንትን ማለት አሁን ለምሳሌ
የሚጠናው ነገር ናቹራል ስቴቱን ለማወቅ ነው እንትን የሚለው። ስለዚህ እኛ እያጠና ነው እንደሆነ ካወቀ አርቲፊሻል ሆነብናል። ምክንያቱም እኛ ተጽዕኖ ውስጥ ይገባና ሰውየው ድሮ ከሚያሳየው ነገር የተለየ ነገር ሊያሳይ ስለሚችል ናቹራል እኛ ኢንተርፈር ሳናደርግ የምናጠናበት ናቹራሊስቲክ ኦብዘርቬሽን ወይም ኤፍ ይሆናል ማለት ነው። አራተኛ ጥያቄ ዱዊንግ ኢን ዴፕዝ ኢንቨስቲጌሽን ኦፍ ኤ ፐርሰን ኦር ኤ ስሞል ግሩፕ። ዴፕዝ ስተዲ የምንለው ኬዝ ስተዲ ነው። በደንብ በጥልቀት አንድ ማህበረሰብ ወይም ሰው ማጥናት ኬዝ ስተዲ ይባላል። ሁለተኛ ጥያቄ ኢንቮልቭስ ማኒፑሌሽን ቫሪያብል አንደር ኮንትሮል ኮንዲሽን ድረው ኮዝ ኢፌክት ሪሌሽንሺፕ። ይሄ ኤክስፐሪመንታላይዜሽን ነው፣ ቀላል ነው። ስድስተኛ ጥያቄ ኢንቮልቭስ ስተዲንግ ዌዘር ሊንክ ኦር አሶሲዬሽን አሞንግ ናቹራሊ ኦከሪንግ ቫሪያብል ዱ ኤግዚስት። ይሄ ዲ ነው። በሁለት እንትኖች መካከል ያለውን ሊንክ ወይም ደግሞ ሪሌሽንሺፕ የሚያጠናል ኮሪሌሽን ነው። ስለዚህ ዲ የስድስተኛው ጋር ይዛመዳል ማለት ነው። ሶስተኛ ትዕዛዝ መልቲፕል ቾይስ ነው። አንደኛ ጥያቄ ሪሰርቸር ኢንተረስትድ ኢን ዋት ፋክተርስ ሜክ ኢምፕሎይስ ቤስት suited for a given job would mostly likely identified as n። ይሄ ጥናቱ የተካሄደው ምን ያህል ውጤታማ ናቸው የሚለውን ለአንድ ስራ ምን ያህል እንትን ናቸው በቂ ናቸው የሚለውን ለማጥናት ፈልጋ አንድ ቀጣሪ ወይም ድርጅት። ከዚህ ላይ ተማሪዎች የሚሸውዱት ሄልዝ ሳይኮሎጂስት ይመስላቸዋል። ምክንያቱም ጤናማ ከሆኑ በሞር ኢፌክቲቭ ይሆናሉ ምናምን የሚለውን አስበው፣ ነገር ግን ይሄ ከጆብ ጋር ወይም ደግሞ ከስራ ጋር የሚገናኝ ላይ ዲ ኢንዱስትሪያል ሳይኮሎጂ ስለሆነ ዲ ኢንዱስትሪያል ሳይኮሎጂ ይሆናል ማለት ነው። የዚህ ኤክስፕላኔሽን ኢንዱስትሪያል ሳይኮሎጂ ስተዲስ ጆብ ፐርፎርማንስ ኢምፕሎይ ሴሌክሽን ወርክ ፕሌስ ኤፊሺየንሲ ስለሆነ። ሁለተኛ ጥያቄ ሪሰርቸር ኦብዘርቭ ዛት ቻይልድ ሁ ዋችስ ቫዮለንት ቴሌቪዥን ሾውስ ቴንድስ ኤግዚቢት ኤግዛግሬሽን ቢሄቪየር ዊች ጎል ኦፍ ሳይኮሎጂስ ፕራይመሪሊ አድሬስድ። ይሄ ቀላል ነው፣ ፕሪዲክሽን ነው። ዲስክሪፕሽን የማይሆንበት ምክንያት ኦንሊ ዲስክራይብ ቢሄቪየር ዊዛውት ሪሌቲንግ ቫሪያብል። ይሄ ግን ከቫሪያብል ጋር ያገናኝቶ ስለገለጸልን ማለት ዲስክሪፕሽን ቫሪያብል አይጠቀምም ሲገልጽ። ስለዚህ ዲስክሪፕሽን አይሆንም። ኤክስፕላኔሽን ዋይ ቢሄቪየር ኦከርስ ኦር ኮዝ፣ ለምንድነው ኮዝ የተፈጠረው ለምንድነው የሆነው የሚለውን ኤክስፕሌን የሚያደርግልን። ፕሬዲክሽን አይደንቲፋይ ሪሌሽን ዛት አሉ ፕሬዲክቲንግ ቢሄቪየር። ቫዮሌቲቪ ከአግሬሽን ጋር ያለው ሁለት ቫሪያብሎች ያላቸውን ኢንተርሪሌሽንሺፕ ነው የሚያጠናል ፕሬዲክሽን። ስለዚህ ኮንትሮል ኢንቮልቭስ ቼንጂንግ ኢንፍሉዌንሲንግ ቢሄቪየር፣ ባህሪያቸው ቢቀየር ኖሮ ኮንትሮል ይሆናል። ስለዚህ ፕሬዲክሽን ይሆናል ማለት ነው። ሁለተኛ ጥያቄ which school of psychology would argue that criminal engage in an unlawful behavior because he grew up around older boys engaged criminal activities። አንድ ልጅ ከወንጀለኞች ወይም ደግሞ ትልልቅ ወንጀል ጋር የሚሳተፉ ልጆች ጋር አብሮ አደገ፣ እሱም ሲያድግ እንደዛው ወንጀል አክቲቪቲ ውስጥ ክሪሚናል አክቲቪቲ ውስጥ መሳተፍ ጀመረ። ይሄ በምን ስኩል ኦፍ ቶት የሚጠቃለለው ነው የሚለው ስትራክቸራሊዝም አይሆንም፣ ቢሄቪየሪዝም ነው የሚሆነው። ምክንያቱም ቢሄቪየር ምንድነው የሚያጠነው ከአካባቢያችን አንድ ሰው ከአካባቢው ነው የሚማረው አንድ ነገር ብሎ ነው የሚያጠነው። ስለዚህ ቢሄቪየር ይሆናል። ስለዚህ ኤክስፕላኔሽን behavior explain behavior as learned from the environmental through observation reinforcement and limitation። በእነዚህ ምክንያቶች ስለዚህ በእነዚህ ምክንያቶች የዚህ የሶስተኛ ጥያቄ ቢሄቪየሪዝም ይሆናል ማለት ነው። ስትራክቸራሊዝም የሆነበት ስትራክቸር የሚያጠነው ስለ ኮንሺየስ ኤክስፒሪየንስ ኖት ቢሄቪየር ኮዝስ፣ ስለ ኮንሺየስ ኤክስፒሪየንስ ነው። ሲ ሁማኒስቲክ ኢንፋይዛይዝ፣ ሁማኒስቲክ ደግሞ የሚያጠነው ስለ ፍሪ ዊል ነው እንጂ ስለ ፍሪ ዊል እንደ ሰልፍ ግሮዝ ነው የሚያጠነው። ሳይኮሎጂ ዳይናሚክ ፎከስ ኦን አንኮንሺየስ ኮንፍሊክት ኤንድ ቻይልድሁድ ኢንስቲንክት። ስለዚህ የሶስተኛ ጥያቄ አራተኛ ኢፌክት ኦፍ ስሊፕ ዲፕሪቬሽን ኦን ስቱደንትስ አካዳሚክ ፐርፎርማንስ አይደንቲፋይ ኢንዲፔንደንት ኤንድ ዲፔንደንት ቫሪያብል። ይሄ ምንድነው ጥናቱ የተካሄዱ እንቅልፍ እጦት ወይም ደግሞ እንቅልፍ ከተማሪዎች ላይ ያለውን አካዳሚክ ፐርፎርማንስ ያለውን ተጽዕኖ ለማጥናት ተፈለገ። ዲፔንደንት ቫሪያብል የምንለው ከኢንዲፔንደንት ቫሪያብሉ ስንለዋውጠው
ምን አይነት ኢፌክት የሚፈጠርበት ነው ኢንዲፔንደንት ቫሪያብል የምንለው ማለት ነው። ስለዚህ አሁን ምንድነው ምኑን ነው የምንለዋወጠው? ስሊፕ ኦፍ ዲፕሪቬሽኑን እንቀያይረዋለን። ስለዚህ ምንድነው ኢንዲፔንደንት ቫሪያብል ማለት ስሊፕ ኢን ዲፕሪቬሽን። አካዳሚክ ፐርፎርማንሳቸው ደግሞ ለውጥ ይመጣል፣ ለውጥ ይታይበታል። ስለዚህ ዲፔንደንት ነው። ስለዚህ ኢንዲፔንደንት ኢንዲፔንደንት ቫሪያብል ለዩ ነው የሚለው። ዲ ደግሞ ስሊፕ ኦፍ ዲፕሪቬሽን ምንድነው ኢንዲፔንደንት ነው። አካዳሚክ ፐርፎርማንስ ዲፔንደንት ቫሪያብል ስለሆነ የአራተኛ ጥያቄ ዲ ይሆናል ማለት ነው። አምስተኛ which of the following is not part of the process of sensation? የሴንሴሽን ክፍል ያልሆነው የቱ ነው የሚለው ኢንተርፕሬቴሽን፣ ዲቴክሽን ኦፍ ስቲሙለስ፣ ኮንቨርሴሽን ኢንቱ ኒውራል ሜሴጅ፣ ትራንስሚሽን ዘ ብሬን። ሁሎችም ከቢ እስከ ዲ ያሉት የሴንሴሽን ክፍሎች ናቸው። ዲቴክት ያደርጋል፣ ከዛ በኋላ ወደ ኮንቬንሽን ወደ ኒውራል ሜሴጅ ይቀየራል፣ ወደ ትራንስሚሽን ወደ ብሬን ትራንስሚት ያደርጋል። መጨረሻ ከዛ በኋላ ምን ይመጣል ማለት ነው? ፐርሲፒቴሽን ይመጣል። ፐርሲፒቴሽን ማለት ኢንተርፕሬቴሽን ኦፍ ሴንሰሪ ኢንፎርሜሽን። ስለዚህ ኤ ኢንተርፕሬቴሽን ኦፍ ሴንሰሪ ኢንፎርሜሽን ማለት የፐርሲፒቴሽን ክፍል ነው እንጂ የሴንሴሽን ክፍል ስላልሆነ ኤት ኖት ፓርት ኦፍ ሴንሴሽን ማለት ነው። ስድስተኛ ጥያቄ ክሊርሊ ፐርሲቭድ ስቲሙለስ አት ዘ ብላንክ ኦፍ አቴንሽን ዲምሊ ፐርሲቭድ ስቲሙላ አት ዘ ብላንክ ኦፍ። ክሊርሊ ፐርሲቭድ የምናደርጋቸው ፎከስ ናቸው። ፎከስ ሴንተር ኦፍ አቴንሽናችን ፎከስ ነው። ዲምሊ ፐርሲቭድ ስቲሙለስ ደግሞ ምንድነው? ማርጅን ናቸው። ለስ ክሊር አዌርነስ ስናያቸው ለስ ክሊር አዌር እንሆናለን ማለት ነው። ስለዚህ ዲ ፎከስ እና ምንድነው ክሊር ፐርሲቭድ ነው። ዲምሊ ከሆነ ደግሞ ማርጅን ይሆናል ማለት ነው። ስለዚህ ዲ ዘ ቤስት ኦፕሽን። ሰባተኛ ቤስት ኤግዛምፕል ኦፍ ሴንሰሪ አዳፕቴሽን ኤ ፉትቦለር ፎከሲንግ ኦን ኮች ቮይስ፣ ቢ ሴኩሪቲ ፐርሰናል ፎልስ ዲቴክሽን፣ ሲ ገርል ኖት ኖቲሲንግ ኔክለስ አፍተር ዊክስ፣ ዲ ማን ዲቴክቲንግ ዌት ኢንክሪዝ። ሴንሰሪ አዳፕቴሽን ማለት ከብዙ ቆይታ በኋላ ያን ነገር ሳናስተውሎ ስንቀር ነው። ለዚህ ደግሞ ከተጠቀሱት ውስጥ ሲ ገርል ኖቲሲንግ ኔክለስ አፍተር ዊክስ፣ አንገት ሐብሏን ለብዙ ጊዜ ከመቆየቱ በብሏ አላስተዋለችውም። ስለዚህ ገርል ኖ ሎንገር ኖቲሲንግ ገር ኔክለስ የሚለው ትክክለኛ የሚሆን ሴንሰሪ አዳፕቴሽን ሬዲዩሲንግ ሴንሲቲቪቲ ቱ ኮንስታንት ስቲሙለስ፣ ብዙ ጊዜ ከመቆየቱ በመቆየቱ ሴንሴሽናችን ሲቀንስ ማለት ነው። የስምንተኛው ጥያቄ ምን መሰላችሁ? ሊትል አልበርት የሚባል እንትን ልጅ ነበር እና ከነጭ አይጦች ጋር ዝም ብሎ ይጫወታል። ነገር ግን ከድምጽ ያወጡበት ነበር፣ በጣም እንትን የሚል ድምጽ ማለት ነው። ከዛ ከጊዜ በኋላ አይጥ ሲያቀርቡለት ያን ድምጽ እያሰሙ ነው። ከጊዜ በኋላ እነዛን አይጦች መፍራት ጀመረ። ከዚህ ላይ አንኮንዲሽንድ ስቲሙለሱ ድምጹ ነው። ድምጹ ሳይማረው ኮንዲሽን ሳይሆነው ማለት ነው ይፈራዋል። ስለዚህ አንኮንዲሽን ስቲሙለሱ ድምጹ ነው ማለት ነው። አንኮንዲሽን ሪስፖንስ እሱ ደግሞ የድምጹን መፍራቱ ነው። ኮንዲሽን ሪስፖንስ ነው አይጧን መፍራቱ። ስለዚህ ዲ ምንድነው የሚል ላውድ ኖይዝ አንኮንዲሽንድ ስቲሙለስ ተምሮ ያመጣው ነገር አይደለም። ስለዚህ ላውድ ኖይዙ ምንድነው? አንኮንዲሽንድ ስቲሙለስ ነው። ፊሮ ፍርሃት ደግሞ ምንድነው? ኮንዲሽንድ ሪስፖንስ ከሆነ ጊዜ በኋላ ተምሮ ያመጣው ነገር ስለሆነ ዲ ይሆናል ማለት። ጥያቄውን ከፈለጋችሁ ተይውላችሁ ኢን ዋን ኦፍ ክላሲክ ስተዲ ዋትሰን ሬይነ ኮንዲሽንድ ሊትል አልበርት ፊ ዋይት ራትስ ባጊንግ ሃመር ኦን ስቲል ባር has he played with a white rat. Later, after several such pairing, Albert showed fear when presented with white rat alone in this experiment. ስለዚህ D the loud noise was conditioned stimulus and fear of the rat was conditioned response የሚለው ትክክለኛ መልስ ይሆናል። እዛኛ ጥያቄ in Pavlov well known experiment if dogs salivate only in response to the sound of a bell and not other similar stimuli, it assumed that the conditioned response has weakened. The unconditioned response has weakened. Since the stimulus generalization have occurred, this stimulus discrimination has occurred. ዶጉ ለሌሎች ድምጾች ትቶ ለቤሉ ብቻ እንትን ሲል ምንድነው
ቤሉ ለይቶታል ማለት ነው። ዲስክሪሚኔት አድርጎታል ከሌሎች ድምጾች። ስለዚህ the stimulus discrimination has occurred ይሆናል ማለት ነው። 10ኛ ጥያቄ which of the following is correct regarding to operant condition ከኦፐራንድ ኮንዲሽን ጊዜ ትክክለኛ ሆኖ የትነው response involuntary flexibly b response in response spontaneous voluntary c learner is passive operant conditioning ይሄ በኦፐራንት ጊዜ እንትኑ ቮለንታሪ ፍቃደኛ መሆን አለበት። እዚህ ትክክለኛ መልስ የሚሆነው response is spontaneous and voluntary የሚሆነው ትክክለኛ ወይም ደግሞ ቢ ትክክለኛ መልስ ይሆናል። 11ኛ ጥያቄ ፕራይመሪ ሬንፎርሰር ሃዝ ፕራይመሪ ሬንፎርሰር የምንላቸው በተፈጥሮ የምንመኛቸው የምንላቸው ወይም ደግሞ ፕራይመሪ ሬንፎርሰር የምንላቸው ናቸው። reinforcing property whereas a secondary reinforcer has blank reinforcing properties እንዳልኳችሁ ፕራይመሪ ሬንፎርሰር ምንድናቸው በተፈጥሮ የምናገኛቸው ወይም ባዮሎጂካል ናቸው። እንትኖች ደግሞ ተምረናቸው ስለሆነ acquired ነው። b is the best option b biological and primary reinforcer has are biological innate food water secondary reinforcements are learned acquired through association many grades እንላቸው ይሆናሉ ማለት ነው። 12ኛ ጥያቄ assume a child frequently interrupting their parents conversation at the dinner table to reduce the behavior a parent decide ignore child when the child interrupts when time the child interrupts less frequently this would be an example of negative reinforcement ነው። ኔጋቲቭ ሬንፎርስመንት ማለት አንድን ባህሪ አላስፈላጊ የሆነ ባህሪ በሆነ ቅጣት ቀስ በቀስ መቀነስ መቻል ነው። ስለዚህ b is the best option 12ኛ ጥያቄ explanation when the parent ignores the child attention an unpleasant condition parent is removed when the child stops interrupting as a result of the interrupting behavior decrease since stimulus attention removed ስለሆነበት behavior ባህሪው ይቀንሳል። እንዲቀንስ ስለሚፈልጉ attention ይነሱሳል። ስለዚህ ይሄ ምን ይሆናል ማለት ነው ኔጋቲቭ ሬንፎርስመንት መገለጫ ነው። 13ኛ ጥያቄ reward for every 50 chairs produced which effect extremely high responding no poses b steady moderate responding no poses c slow responding with post reinforcement pose d high responding with post reinforcement pose the correct answer is d high rate of responding followed by a post reinforcement pose this is fixed ይሄ ምንድነው አለ ፊክስድ ሬሽዮ ነው። ምንድነው ሽልማቱ ከ50 ቼር ከሰሩ በኋላ ሽልማት ይሰጣቸዋል። ሽልማቱ የሚሰጣቸው መቼ ነው? ሽልማቱ የሚሰጣቸው ከ50 ወንበር ከሰሩ በኋላ ስለሆነ ፖስት ነው ማለት ነው። ከሰሩ በኋላ ነው። በፊት ቢሆን ፕሪዮን ነበር ግን ፖስት የሆነበት ምክንያት ከ50 ከሰሩ በኋላ ነው። ፊክስድ ሬሽዮ ሆኖ ሪስፖንሱ ምንት የሚሉት ከ50 ወንበር በኋላ ሲሆን ሃይ ሪስፖንስ ዊዝ ፖስት ሬንፎርስመንት ፖዝ ስለሆነ ዲ ይሆናል ማለት ነው። 14ኛ ጥያቄ which demonstrating cognitive learning a dog salivated to the bill b bird picking color c child solving puzzle using strategies d habits through reinforcement ይሄ ኮግኒቲቭ የምንለው learning involves thinking problem solving mental process ነው። ስለዚህ c child solving puzzle using strategies የሚለው ትክክለኛ መልስ ይሆናል። 15ኛ ጥያቄ Tolman's rats learned a maze without reinforcement this shows latent learning vicarious reinforcement c insight learning d trial and error learning this is the latent learning is the best option latent learning occurs without reinforcement and appears later በሬንፎርስመንት አይደለም latent learning የሚመጣው ስለዚህ latent learning ማለት ነው። 16ኛ ጥያቄ Peter was inspired by Ismail's success and worked hard on this explained by a self reinforcement b direct reinforcement c vicarious reinforcement d negative reinforcement ይሄ ቪስካሪየስ ሬንፎርስመንት ነው። ሲ ምክንያቱም አንድ ሰው አይተን በአንድ ሰው ስኬት እኛም ተነሳስተን ያን ስኬት ለማሳካት መሞከር
ማለት ቪስከረስ ኢንፎርስመንት ነው። ስለዚህ ፒተር ደግሞ ምንድነው ከኢስማኤል ያየውን ሰክሰስ እሱም ለማድረግ እንትን ስላለ ቪስከረስ ይሆናል። ፒተር ለርንድ ባይ ኦብዘርቪንግ ኢስማኤልስ ሪዋርድ። ስለዚህ ሲ ዘ ቤስት ኦፕሽን። የዛሬው ቪዲዮ በዚህ ጨርሰናል። ቀጣይ በፋላሲም በሌሎች ሚድ ኤግዛም የምንመጣ ይሆናል። ፋይናል ኤግዛም የምንለቃችሁላችሁ ስለሚሆን በምንለቅበት ሰዓት በቶሎ እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። እናመሰግናለን።